እሁድ እስኪደርስ በጣም ይናፈቀኝ። እኔ ራሱ አይገርም ሰርግ እንዲናፍቀን እንዴ? አስቢ እስቲ እኛ እጅ ለእጅ ተያይዘን እኛን ሊያየን የመጣው ህዝብ ሁሉም ምግቡን አንስቶ እየበላ እኛም እጃችንን አንስተን ሙሽራዬ እያልን ግማሹ መጥቶ ከኛ ጋር ፎቶ ሲነሳ አሸኙትም ወይ ሲባል የእናቴን ምኞት ፊቷ ላይ ያየሁት ብቻ በጣም ሊጓጓት። አንዴ ሽንት ቤት ደርሼ ልምጣ። አሬ እኔ ቆንጆ በናፍቆት ልሞት ነው። ለምንድን ነው ዝም የምትይኝ? ናፍቆቴን ለመጨመር ነው። እማዬ እየደወለች ነው። እና ነሳኸው? ምናልባት አንቺን ፈልጋ ሊሆን ይችላል ብዬ አላነሳሁት። ልትጨቃጨቀኝ ነው? እንኳን አላነሳኸው። አሁን ቅድም የጀመርክልኝ ጨርስልኝ። የተጀመረው ሁሉ እንደማያልቅ ዛሬ ገብቶኛል። ማለት ከአንቺ ሌላ ሴት ያለ እስከማይመስለኝ ድረስ ወድጄሽ ነበር። ካም በኋላ ፈጣሪ ምን ብዬ እንደምጠይቀው ታውቂያለሽ? ምናልባት ትዳራችንን ይባርክልን ብለህ ሁለተኛ አንቺ ላይ እንዳያሳይ። አሁን እንጂ ከቤት እንዴ ማለት እማዬን ምን ልላት ነው? እማዬንማ ሩም ይዘሽ ጠብቂኝ እየመጣው ነው ቢያት። አንቺ ቆሻሻ ባለጌ ውጪ ከዚህ ውጪ። አድማስ ተቆረ የልቤ በፍጥነት ተዘጋጅ፣ ዴት አለብን። የምን ዴት? ይዙን ላግኝ ስለው አልችልም ከጓደኛዬ ጋር ነኝ አለኝ። ስለዚህ ጓደኛዬን ይዤ ልምጣ አልኩት። ምን አላውቅልሽ። የዛሬ ምቻ ቀበሪኝ። ነገ ጅል ባልሽ ጋር ራሱን ሄድ ብትይ አይኔን አላሽሙት። ኡፍ ምህሩ እወድሻለሁ። አንቺ አውሪ እንጂ እትለጎሚ ነው እንደ ይዘሽኝ የመጣሽው? ተጫወቱ እንጂ። እሺ እንጫወታለን፣ እናንተም ተጫወቱ። ዛሬ እንደምትወጂው ነገር ነው መከላከልሽ። አታደርጊው። ኧረ ተይ በእናትሽ ተይ። ምህሩ እንደምትወድ ግን ታውቃለህ? ጥሩ ጨዋታ መጣች አይደል? ቀልድ ላይ ጎበዝ ናት ብታይ። ነው እንዴ? እኔማ የምር መስሎኝ። የምር ቢሆንስ? አረ ኖርማል ነው። እሱን እኮ ብዙዎች ናቸው የሚወዱት። ያው ልቡ ለአንድ ነው እንጂ ማለት ከፍቅረኛ ውጪ ሌላ ሴት አትታየኝ። ገርልፍሬንድ አለ? አዎ ቆንጆዬ ሚስት አለች። ግልግል የደሃሙት ምንም እንሂድ፣ ሰዓት ደርሷል። ተነሽ። እንዴ አሁን አይደል እንደ መጣችሁት? አረ እንዲያውም ቆየን። ተነሽ። ነይ ተነሽ። አንቺ እዚህ ቤት እንዳትመጪ አላልኩሽም? ምን ላርግ? ሲጨንቀኝ ነው እኮ ጊዜው እየሄደ ነው። እና እኔ ምን አገባኝ? መጀመሪያም እኮ ማድረግ ያለብሽን ነግሬሻለሁ። እንዴ እና ልጄን ልግደል? የፈለግሽውን ማድረግ ትችያለሽ። ከዚህ በኋላ አጠገቤ እንዳትደርሽ። ያንተ ቀነሰና እንዴ ጽቢ ምን ሆነሽ ነው? ደግሞ ለምንድን ነው ቤት ማገቢው? አንቺ እህቱ ስለሆንሽ ይሰማሻል። በእናትሽ ንገሪው። ምንድነው ከወንድሜ ጋር ተጣልታችሁ ነው? አይ አርግዣለሁ። እንዴ ማለት ከወንድሜ ከመቼው? አዎ ደስ አይልም? በስህተት ቢሆንም እኮ ልጅ ጸጋ ነው አይደል? ስህተት? እንዳንቺ አይነት ሴቶች መቼም አይሳሳቱ። እንዴት ማለት? ቆይ ስላረገዝሽ ብቻ እሱን አግብተሽ እኛን ቤተሰብ የምትቀላቀይ ይመስልሻል? የተሻለ ህይወት ከፈለግሽ ስራ ስሪ። እሺ ወንድምሽ ለራሱ ልጅ ሳይሰስት ግዳዩ አለኝ። እንዳለ ቤተሰባችሁ ቆሻሻ አስተሳሰብ ነው ያላችሁ። እውነት ልጄ መቼም እናንተ ያደጋችሁበት ቆሻሻ ዓለም ውስጥ አይኖርም። ለአንድ ልጄ ደግሞ አላንስምሽ። ያጣለሞኝ ተሳድቦ ይሄዳል አሉ። መቼም ደግመሽ እንዳትመጪ እሺ። እዚህ በር ላይ ቆይ መጣሁ። ቆይ አንተ ማትገኝ መስሎህ እንዴ? ኢየሩስ ምን አይነት ስነ ስርዓት ነው? ቆይ አንተ እኔም እኮ ትንሽ ችግር አጋጥሞኝ። እኔ ምን አገባኝ ታዲያ? ቤት ኪራይ ላለመክፈል ስልክህንም ቤትንም ዘግተህ ትጠፋለህ እንዴ? ይቅርታ በእናትሽ፣ አሁን ከሰው ጋር ነኝ። አታዋርጂኝ። አሁን ብር ውስጥ አሁን ማለቴ በኋላ አስገባልሻለሁ። ከዛሬ አልፍ። ዛሬ መጨረሻ ነው። አለበለዚያ ቃና አውጥቼ ነው የምጥልልህ። ይዙ እንሂድ አይደለ? ቆይ ማነች? ድንገት ስታየኝ እኮ ያከራይ ልጅ ሰላም ልትለኝ መጣ። ምን አጋጥሞ? ሁሉንም ሰምቻለሁ። ቤት ካላደርክ የት እያደረክ? ትንሽ ችግር ውስጥ ነኝ። በዚህ ጊዜ ደግሞ ሰው ማስቸገር ከባድ ነው። ያበደርኩት ሰው ነበር፣ ስጠይቀው ከለከለ። ታዲያ ለምን አልነገርከኝም? እኔ እኮ ጓደኛ ብቻ ሳይሆን ወንድምም ነኝ። ተገኝቶ ላለመገመት እጄ ባዶ ሲሆን ሁሉም ሸሹኝ። ይዙ ለሰው ስታደርግ በልክ ይሁን፣ ካልሆነ አንተን ትተው እጅን ይወዱታል። አይዞ ሰው ስለሸሸ አብሮ ማሸሽ ሁሌ ፈጣሪ ከጎናል። አሁን ያለብን ይከፍላል። እኔ አሁን ምን አደርጋለሁ? እዚህ 30 ደቂቃ እኮ ነው። ዲኮሩን መረጥ አድርገን ትሄዳለህ። እሷ ናት ልጅቷ? አዎ ምን ነው? እሷ እኮ ምህሩ ናት፣ አብሮ አደጌ። የድሮ ፍቅረኛ? ሌላ ሰው መፈለግ አለብን እንዴ? ያለፈ ታሪክ አይደለ እንዴ? ነው ወይስ አሁንም ትወዳታለህ? ምን ነው የድሮ ፍቅር እንዳያገረሽብህ ፈራ? ወደ ኋላ የሚመለስ ልብ እንደሌለኝ ሁለታችንም እናውቃለን። ታዲያ ምን ያስፈራሃል? እኔ እኮ ላንቺ ብዬ ነው። እኔ እንሂድ እንደው። እኔ አላምንም። አብርሽ እናንተ ናችሁ የጠራችሁ? አዎ አይገርምም? ለሰርግ ሳልጠራ በስራ ልመጣ ነው። አይ ብዙ ሰው አልጠራንም።
አሁን ፎቶዎቹን አስመረጭን። መቼም ማዘር አታውቅም። ህፃን እያለን ሰርጋችሁ እንድል አድርጌ ነው ምድራችሁ ትለን ነበር። ተነስ እንሂድ። ስራውስ ትተነዋል። ለምንድን ነው እንደዚህ የምትሆኚ? ነግሬሽ ነበር እኮ ፍቅር አይቀናም ትምክትንም አያውቅም አልተባልሽም? ነይ እንሂድ አሁን። እንደምነህ ልጄ ጠፋህብኝ። ደህና ነህ ሆይ? ሁሉ ሰላም ነው ወይ አብዬ? ምን ነው አባይ እንዴት ነህ? ሁሌ አስብሃለሁ። በቃ አላጨናንቅህም እያልኩኝ ነው። እኔም ደህና ነኝ። ሁላችን ደህና ነን። አንተ እንዴት ነህ? ሰላም ነው ሆይ? እሺ በቃ እደውልልሃለሁ። ጠፋህብኝ በጣም ቀርባለሁ። ጌታ ካንተ ጋር ይሁን። አይዞህ በነገር ሁሉ አብሮነቱ ካንተ ጋር ይሁን። አንተ ቃል ኪዳን ያለህ ልጅ ነህ። አይዞህ በር እኔ በቃኝ። ምኑ ነው የሚበቃ? ሁሉም ነገር እስካሁን የገባንበት። ትቀልዳለህ እንዴ? ሱስ እንደ ምግብ መውጫው ቀላል መሰለህ? የእናቴን አደራ በላው። ብዙ ጥፋቶችን አጠፋው። የእናት ልብ አይጨክንም፣ ይቅርታዋን ይለግሰኛል። ጥፋቱ ከእሱ አልነበረም። በአግባቡ ነበር ያሳደገችኝ። ካሰመረችልኝ መስመር ወጣው። እማ ያ ትንሹ ልጅሽ አንቺ የምታውቂው ለኔም ጠፍቶብኛል። አንቺ ግን ሁሌም ትተማመኝብኛለሽ። እኔ ተስፋ ቆርጫለሁ። እናቴ ያንቺ ነገር ረፍዶ የቀባኝ ቀን ቀድሞ ይውሰደኝ። እናቴ ካምባላ ለራስሽ ኑሪ። መጦር ነበረብኝ፣ እየጦርሽኝ ነው። ለአንድ ነጠላ አነስኩብሽ አይደል? እናቴ ከአንቺ ሞት እኔ ልቅደም። ደግሞ ለኔ ማሰብሽን አቁምሽ። ቻው። ይዙ ለምን መጣሽ? የሰማሁት እውነት ነው? የትኛውን ማረጋገጥ ፈለግሽ? ማለት ፍቅረኛ እንዳያስኩ ወይስ ውጪ ልሄድ እንደሆነ? እሷን አግብቶ ውጪ ልትሄድ እንደሆነ። እና ከአንቺ ህይወት ጋር የሚያገናኘው ነገር አለ? እኔስ ልጅህስ? ኡፍ ላላመንኩበት ልጅ አታስጨንቂ። እየካድክ አይደለማ? ትሰሚኛለሽ? ያምነኛል ብለሽ እንዳትጠብቂ። አስረግዞ መሄድ ላንተ ጀብድ ነው። እውነት ግን እኔ ያላሳዝንህ? ብር ነው የፈለግሽው ወይስ ምንድነው? የብር ችግር እንደሌለብኝ ታውቃለህ። እና ምንድነው የምትፈልጊው? ምክንያትህን ለምን እንደተውከኝ። ድሮም እንዳንተ አይነት ወንዶች ለመሄድ ፍላጎት እንጂ ምክንያት የላችሁ። ያሳዝናል ያ ፍቅራችን በነበር መቅረቱ